አምላካችን እናመሰግናለን። ኤፌሶን ምዕራፍ 1 እናወጣለን። በጌታ ስም አነባዋለሁ። ኤፌሶን ምዕራፍ 1 ከ1 እስከ 2 እንደዚህ ይላል። በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ በኤፌሶን ላሉት ቅዱሳን በክርስቶስ ኢየሱስም ላሉት ምእመናን ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ይላል። ደግሜ ያነባዋለሁ። በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ በኤፌሶን ላሉት ቅዱሳን በክርስቶስ ኢየሱስም ላሉት ምእመናን ከእግዚአብሔር ከአባታችን ከጌታችንም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ይላል። እንጸልይ። እግዚአብሔር አምላካችን ሆይ እናመሰግናለን በመካከላችን ስላለ፣ በጸሎታችን በዝማሪያችን ውስጥ ስለነበርክ። አሁን ደግሞ የቃልህን ፍቺ አብራልን፣ እያንዳንዳችንንም ማስተዋል ስጠን። እኔም ባሪያ በፍጹም ግልጽነት ቃልህን መናገር እንድችል እርዳኝ። ጌታ በኢየሱስ ስም ይህን ስፍራ ሁሉ ተቆጣጠረው። ቃልህ በፍጹም ግልጽነት ይምጣልን። አስተምረን። ልጆችሽ ከእግዚአብሔር የተማሩ ይሆናሉ፣ የልጆችሽም ሰላም የበዛ ይሆናል ተብሎ እንደተጻፈ ሰላም ብዙ እንድንሆን በኢየሱስ ክርስቶስ ስም የቃልህን ፍቺ ያበራ አስተምረን። ጊዜውን ስፍራውን እኛን ተረከበን በኢየሱስ ስም አሜን። በኤፌሶን ያሉ ቅዱሳን ማንነት ወይም አይደንቲቲ፣ ስለ ኤፌሶን ባሉ ቅዱሳን ላይ ያለ አይደንቲቲ ማንነት ነው የምናየው። ሶስት መልኩ እናየዋለን። አንደኛው በኤፌሶን ሲኖሩ በሌሎች ህብረተሰብ ወይም በሌሎች ሶሳይቲ ያላቸው እውቅና በዚህ ምድር ማለት ነው። ማለት their recognition on earth ምን እንደሚመስል እውቅናቸውን እናያለን። ሁለተኛው በኤፌሶን እያሉ ያለ ክርስቶስ የኖሩት ኑሮ ወይም ደግሞ their identity without Christ ምን እንደነበረ፣ ሰማይ እንዴት ነው የሚያውቃቸው? የኤፌሶን ቅዱሳን ሰማይ እንዴት ነው ካለ ክርስቶስ የሚያውቃቸው? ካለ ክርስቶስ የሚያውቃቸውን የነሱን ደግሞ their recognition in heaven በሰማይ ያላቸው እውቅና ካለ ክርስቶስ እናያለን። ሶስተኛ በኤፌሶን በክርስቶስ ኢየሱስ ሆነው አሁን ደግሞ በክርስቶስ ኢየሱስ ከሆኑ በኋላ their identity in Christ በክርስቶስ ኢየሱስ ከሆኑ በኋላ በሰማይ ያላቸው እውቅና፣ ሰማይ እንዴት ነው የሚያውቃቸው? their recognition in heaven ሰማይ በክርስቶስ እንዴት ያውቃቸዋል? ሰማይ ያለ ክርስቶስ እንዴት ያውቃቸዋል? በምድር ደግሞ በተለያዩ ሶሳይቲዎች ዘንድ እንዴት እንደሚታወቁ እነዚህ ሶስት ነገሮች እናያለን። የስብከቴ ርዕስ በክርስቶስ ማን ነኝ የሚል ነው። who am I in Christ በክርስቶስ ማን ነኝ? እኔ በክርስቶስ ኢየሱስ ማን ነኝ? ለዚህ ጥያቄ መልሱ አንድ ነገር ማወቅ ብቻ ነው። ብዙ ነገር ማወቅ አያስፈልግም። በክርስቶስ ማን እንደሆንን ለማወቅ ዮሐንስ 9:25 ላይ እንደዚህ የሚል ቃል አለ። እርሱም መልሶ ኃጢአተኛ መሆኑን አላውቅም፣ እውር እንደነበርኩ አሁን ይህን አንድ ነገር አውቃለሁ። ትላንትና እውር ነበርኩ፣ አሁን ግን እንዳይ ይህንን አውቃለሁ። ማለት ስታዩት የአንድ ሳንቲም ገጽታ ነው አይደለ? ስንት ነገር አውቃለሁ ነው የሚለው። ይሄ ከልጅነቱ ጀምሮ አይነ ስውር የነበረው አንድ ነገር ነው የሚያውቀው። ግን I was blind በፊት እውር ነበርኩ፣ አሁን ግን አያለሁ። ስለዚህ ስታዩት ሁለት ነገር ነው። አንድ ሳንቲም ወስዶ ጌታ ኢየሱስ ልክ ይሄ ለቄሳር ይሄ ደግሞ ለእግዚአብሔር እንደተባለ በአንድ ሳንቲም ሁለት ገጽታ እንዳሳያቸው፣ ይሄም ሰው በአንድ ሳንቲም ሁለት ገጽታ አሳያቸው። አንድ ነገር ነው የማውቀው፣ ብዙ ነገር አላውቅም። ትላንትና እውር ነበርኩ፣ የትላንትናው ኮንዲሽኔ የትላንትናው ፖዚሽኔ እውር በጨለማ ነበርኩ፣ አሁን ግን አያለሁ፣ አሁን ግን በብርሃን ነኝ። ስለዚህ who am I ለሚለው ብዙ ነገር ማወቅ አያስፈልግም። ትላንት ማን ነበር፣ ዛሬ ማን ነህ የሚለውን ነው። ስለዚህ የኤፌሶን ቅዱሳን በክርስቶስ ሳይሆኑ የነበሩበት አይደንቲቲ በኤፌሶን ሲኖሩ አይደንቲቲ ዊዛውት ክራይስት እናያለን። ማንነት ያለ ክርስቶስ። ሌላው ማንነት በክርስቶስ አይደንቲቲ ኢን ክራይስት በክርስቶስ ኢየሱስ ከሆኑ በኋላ ምን አይነት አይደንቲቲ እንዳላቸው እናያለን። መቼም ማንም ሰው የአይደንቲቲ ክራይሲስ ከሌለው በቀር የማንነት ቀውስ ከሌለው በቀር ትላንት ማን እንደነበረ ዛሬ ማን እንደሆነ አይጠፋውም አይደለ? ዛሬ ታውቃላችሁ የአይደንቲቲ ክራይሲስ ያላቸው ሰዎች
የማንነት ቀውስ ያላቸው ሰዎች በዓለማችን ላይ ትልቅ ችግር ፈጣሪዎች እነሱ ናቸው። አሁን ያንዳንድ ሰዎች በዓለም ላይ አሁን ለምሳሌ እንደ ናዚ የተለያዩ ሰዎችን ተመልከቱ እስቲ። ምንድነው እንደዚህ ክፉ ያደረጋቸው? ምንድነው እንደዚህ ያስነሳቸው ተብሎ ሲመረመሩ ባክግራውንዳቸው ላይ የአይደንቲቲ ችግር አለ። የሆነ ቦታ ላይ በፋሚሊ ወይ በምን የሆነ የማንነት ቀውስ አለ። ያ ነገር ትልቅ ክራይሲስ ያመጣል። ዛሬም በቤተ ክርስቲያን በክርስቶስ ያለንን አይደንቲቲ አለማወቅ ዛሬ ቤተ ክርስቲያንን ሜስ ያደረገ ያለው እሱ ነው። የአይደንቲቲ ቀውስ ነው፣ ሌላ ምንም አይደለም። በጣም ደፋር የሆኑ ሰዎች አሉ። በጸጋ ድኛለሁ ምን አገባቸው የሚሉ ደግሞ ጌታ በክርስቶስ ያደረገላቸው ነገር ሳይገባቸው ቀርተው ደግሞ ኩስምን ብለው ደግሞ የሚመላለሱ ሁለቱም ግን ኤክስትሪም ማለት ጽንፈኞች ናቸው። ትክክል አይደለም። ሁለቱም ቀውስ ነው። ለምሳሌ ዋንስ ሴቭድ በጌታ ኢየሱስ ክርስቶስ አንዴ ድኛለሁ፣ ስለዚህ የፈለኩትን ኃጢአት ባደርግ ምንም ችግር የለም የሚሉ በእንደዚህ አይነት ቀውስ ውስጥ ያሉ አሉ። ሌሎች ደግሞ ጻድቅ ያው መቼም 7 ይወድቃል 7 ይነሳል ነው የሚለው የእግዚአብሔር ቃል አይደለ? በወደቅኩ ቁጥር በሳትኩ ቁጥር ኃጢአት በሰራው ቁጥር እግዚአብሔር ከመንግስቱ ይሰርዘኛል። ከዛ ንስሐ ስገባ ደግሞ እንደገና ስሜን ይጽፋል። እንደገና ስወድቅ ደግሞ በላጲስ ያጠፋዋል። ከዛ ደግሞ ስነሳ እንደገና ይጽፋዋል የሚሉ ደግሞ አሉ። ሁለቱም ቀውስ ነው። ይሄ ማለት ምንድነው? እኔ በክርስቶስ ሳልሆን ማን እንደሆንኩ አሁን በክርስቶስ ከሆንኩ ወዲያ ደግሞ ማን እንደሆንኩ አለማወቅ። የአይደንቲቲ ቀውስ ትልቅ ችግር በቤተ ክርስቲያን ውስጥ ይፈጥራል። በአሁን ሰዓት በተለይ በዘመናችን ያለ ቀውስ ምንድነው? ብዙ ሰዎች ስርዓት አልባ እንዲሆኑ ያደረጋቸው የአይደንቲቲ ችግር። ለዚህ ነው ቁጭ ብለህ ተማር ነው የሚለው የኤፌሶን መልእክትን። መጀመሪያ ማን እንደሆንክ በክርስቶስ ምን እንደተደረገልህ በደንብ ወቅ ይላል። ታውቃላችሁ 2ኛ ቆሮንቶስ 12:2 ላይ ጳውሎስ ሰማይ ላይ ተነጥቆ በመጣ ጊዜ የተናገረው አንድ ነገር አለ። ሰውን በክርስቶስ አውቀዋል ይላል። እኛ አሁን ችግራችን ምንድነው? ራሳችንን በማንነታችን እየለካ ነው። ሰውን ግን በክርስቶስ ነው ማወቅ ያለብን። ያልዳነውንም የዳነውንም ሰው በክርስቶስ እናውቀው የአይደንቲቲ ቀውስ አይኖርብንም። እኔ ራሴን በክርስቶስ ካየሁት ትላንት ማን ነኝ ዛሬ ማን ነኝ? ያ ሰው እኮ ትላንት ዕውር ነበር ዛሬ ደግሞ አያለው አለ። ችግር የለበትም። የትላንት ማንነቱን ያረሳ የዛሬ ማንነቱን ያረሳ ሰው ነው። ግን ሁለቱንም የምንረሳ ከሆነ የእግዚአብሔር ቃል ምን ይላል ጴጥሮስ ላይ? የቀደመው ኃጢአታቸው መንጻቱን ረስተዋል ይላል። አያችሁ፣ የቀደመው ኃጢአታችንን መንጻት በክርስቶስ የተደረገልን ካላወቅ ነው በጣም ደፋሮች እንሆናለን በእግዚአብሔር ቤት እና ብዙ ነገር ሜስ ይፈጠራል። ስለዚህ ዛሬ who am I in Christ እኔ በክርስቶስ ማን ነኝ የሚለውን እንድናይ ነው። ከዛ በፊት ግን እነዚህ ሰዎች የኤፌሶን ሰዎች በክርስቶስ ኢየሱስ ሰማይ ከሚያውቃቸው ሌላ ሶሳይቲ እንዴት ነበር የሚያውቃቸው የሚለው መጀመሪያ እናያለን። ምክንያቱም ሰማይ የሚያውቃቸው በሁለት መልኩ ነው። አንደኛ በክርስቶስ ሆነው ነው፣ ሁለተኛ በክርስቶስ ሳይሆኑ በፊት ነው። ያ የሰማዩን በኋላ እንመጣበታለን። አሁን ግን ሰው በሰውኛ ሲታወቁ በሶሳይቲ የሚታወቁት የኤፌሶን ሰዎች ምን እንደሚመስል ትንሽ ነገር ልናገርና ሰማይ እንዴት እንደሚያውቃቸው እናያለን። በምድር ያላቸው ዕውቅና their recognition on earth በሚለው ነው ሌሎች ሶሳይቲዎች የሚያውቋቸው። ለምሳሌ የኤፌሶን ቅዱሳን ከመዳናቸው በፊት ከዳኑም በኋላ ሰው እንዴት ነው አካባቢያቸው የሚያውቃቸው ብንል በመጀመሪያ እነሱ የሚገኙት ጂኦግራፊካል ሎኬሽናቸው ነው ብናየው በቱርክ ውስጥ በአሁኗ ቱርክ በኤዥያ ውስጥ ነው። በወደብ አካባቢ የሚኖሩ ህዝቦች ናቸው። አንዳንድ የምንኖርበት ቦታ ተጽዕኖ ያመጣል። የአካባቢ ተጽዕኖ አለ። ስለዚህ እነዚህ ሰዎች ወደብ አካባቢ ነው ተወልደው እዛ የኖሩ ናቸው። ይሄ አንድ ነገር አለ። ሰው የሚያውቃቸው የወደብ አካባቢ ሰዎች እንደሆኑ ነው እንጂ ሌላ ቦታ እንዳሉ አያውቃቸውም። ሌላው በስማቸው ደግሞ ያው ዲዛይር የሚለውን አይተናል ከዚህ በፊት። የሚታወቁት ተፈላጊ እንደሆነ ነው ስማቸው። በስማቸው ስማቸው ራሱ አይደንቲቲያቸውን ይገልጻል። ሌላው በፖለቲካ ደግሞ ሲታዩ ከሌላው ኤዥያ ማይነር ካሉ አገሮች ውስጥ ሁሉ የሮማ ቄሳር የሰየመው ሰው
በዛ ሆኖ ነው ኤዥያን በሙሉ የሚገዛው ማለት ነው። እና በዚህ ይታወቃሉ። ሌላው በኮሜርሻል በጣም ይታወቃሉ። በንግዱ በኩል 30,000 ወንበሮች የነበሩበት ስቴዲየም ነበረ። እንግዲህ በስፖርትም ይታወቃሉ ማለት ነው። ሌላው ደግሞ የሚታወቁት ምንድነው? የባህር ወደብ ስለነበረ 3 ትላልቅ የንግድ መንገዶች ነበሩና ብዙ ነጋዴዎች የሚመላለሱበት አካባቢ ቢዚ ኮሜርሻል ሴንተር ማለት ነው። ልክ እንደ ኒውዮርክ ማለት ነው። ሌላው በኮሜርሻል ብቻ ሳይሆን በባዕድ አምልኮ በጣም የታወቁ ናቸው። ብዙ ቤተ መቅደሶች ነበሩ እና ባለፈው አይተነዋል። በጣሊያንኛ ዲያና፣ በግሪክኛ አርጤሚስ የምትባለችዋ የልምላሜ ጣዖት የምትመለክበት እሱን ለማምለክ ከተለያየ ቦታ ሁሉ ይመጣሉ። በዚህ ይታወቃሉ። ሰማይ ከሚያውቃቸው ሌላ ሶሳይቲ የሚያውቃቸው በዚህ ነው። ሐዋርያት ሥራ ምዕራፍ 19 ከ23 እስከ 41 ማንበብ ትችላላችሁ። ሌላው አንጥረኞች ነበሩባት። ያው ጣዖት የሚሰሩ የነ አርጤሚስን ጣዖት የሚሰሩ እንደነ ዲሜጥሮስ አይነት አንጥረኞች የኖሩባት ነው። ያው ጳውሎስ ላይ የከፋው ዲሜጥሮስ ቢሆንም ግን ብዙ አንጥረኞች ያሉባት ቦታ በዚህ ትታወቃለች። ሌላው ማጂሻን ዊችክራፍትና ጠንቋዮች በዚህ ትታወቃለች። ሐዋርያት ሥራ 19:19 እንደዚህ ይላል። ጳውሎስ መጥቶ ወንጌል ከሰበከላቸው በኋላ ከአስማተኞች ብዙዎች መጽሐፋቸውን ሰብስበው ይላል በሰው ሁሉ ፊት አቃጠሉ። ዋጋው ቢታሰብ 50,000 ብር ሆኖ ተገኘ ይላል። በጣም የማጂክ የአስማት መተታም አገር ነበር። በዚህ ሰው ያውቃቸው። ስለዚህ ጠንቋይ ሲፈልጉ እዛ ነው የሚሄዱት። ስለዚህ አንጥረኞች፣ አስማተኞች ብዙ ነገር ያለባት ነው። ይሄ ሰው የሚያውቃት ነው። እስቲ ሰማይ ደግሞ እንዴት እንደሚያውቃት በክርስቶስ ሳትሆን ኤፌሶኖች በሰማይ ያላቸው ዕውቅና ሰማይ በክርስቶስ ሳይድኑ በፊት ሰማይ እንዴት ነው የሚያውቃቸው? በኤፌሶን ያለ ክርስቶስ የነበሩት their identity without Christ አንደኛው የሚታወቁት ሙታን spiritually dead እንደሆኑ ነው የሚታወቁት። ኤፌሶን 2:1 በበደላችሁና በኃጢአታችሁ ምን ነበራችሁ ይላል? ሙታን ናችሁ ይላል። ለምን? አንደኛ ዮሐንስ 5:12 ላይ ምን ይላል? ልጁ ያለው ሕይወት አለው፣ የእግዚአብሔር ልጅ የሌለው ሕይወት የለውም ይላል። በሙታን ነው የሚታወቀው። አሁን እናንተ ለምሳሌ አድናቂህ ነኝ እባክህ ፈርምልኝ የምትሉት ሰው በክርስቶስ ካልሆነ ሰማይ የሚያውቀው ምንድነው? ሙታን። እናንተ ይሄ ሰው አክተር ነው፣ ይሄ ሰው በጣም ሙዚቀኛ ነው፣ ይሄ ሰው በጣም ፈላስፋ ነው፣ ይሄ ሰው የጥበብ ሰው ነው፣ ይሄ ሰው በጣም ተዋጊ ነው፣ ዋሪየር ነው የምትሉት ሰው ሰማይ የሚያውቀው ሙታን ብሎ ነው የሚያውቀው። ክርስቶስ የሌለው ሙታን ነው። በዚህ አይደንቲቲ ይታወቃል። ሁለተኛ የሚታወቁት የሰይጣን ባሪያ enslaved to the power of darkness። የመጀመሪያው spiritually dead እንደሆኑ ይታወቃሉ። ሁለተኛው enslaved to the power of darkness የሰይጣን ባሪያ ኤፌሶን 2:2-3 በእነርሱም በዚህ ዓለም እንዳለው ኑሮ በማይታዘዙ ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት ተመላለሳችሁ ይላል። የዲያብሎስ ሎሌ፣ የዲያብሎስ አሽከር፣ የዲያብሎስ አገልጋይ ብሎ ነው ሰማይ የሚያውቃቸው። እንዴ ይሄ ሰውዬ እኮ የተማረ ሰው ነው ብትሉ ሰማይ የሚያውቀው የዲያብሎስ አገልጋይ ብሎ ነው። እኔ አሁን ምነግራችሁ በሰማይ ዕውቅና ነው። ሰማይ ማንም ሁን ምንም ሁን የትኛውም ከፍታ ላይ ተቀመጡ የትኛውም ውብት ሁን ሰማይ የሚያውቃት የዲያብሎስ አገልጋይ ብሎ ነው የሚያውቃት። እኛም በበደላችንና በኃጢአታችን ሙታን ነበርን፣ የምንታወቀው በዛ ነበርን። አሁን በክርስቶስ ከሆንን ወዲያ ነው ሰማይ ሕያዋን ብሎ የሚጠራን እንጂ ሙታን ነበር። የሰይጣን አገልጋዮች ኧረ እንዳውም ማገልገልስ አንድ ነገር ነው። እንዳውም ልጨምርላችሁ እንደዚህ ነው የሚለው ዮሐንስ 8:44 ላይ እናንተ ከአባታችሁ ከዲያብሎስ ናችሁ፣ የአባታችሁ ምኞት ልታደርጉ ትወዳላችሁ። እርሱ ከመጀመሪያ ነፍሰ ገዳይ ነበር፣ እውነትም በእርሱ ስለሌለ በእውነት አልቆመም። ሐሰትን ሲናገር ከራሱ ይናገራል፣ ሐሰተኛ የሐሰት አባት ነው። እንዲያውም የዲያብሎስ አገልጋይ ሳይሆን የዲያብሎስ ልጆች ናችሁ ነው የሚለው የእግዚአብሔር ቃል። ያውም እንደዚህ የሚላቸው ምን አይነት ሰዎች መሰላችሁ? በጣም ሃይማኖተኞች፣
የእግዚአብሔርን ቃል የሚያውቁ የሙሴን ሕግ የሚያውቁ እናንተ ከአባታችሁ ከዲያብሎስ ናችሁ ይላቸዋል። ዮሐንስ ራሱ መጥምቁ ዮሐንስ ምን ይላቸዋል? ሉቃስ 3:7 ላይ ስለዚህ ከእርሱ ሊጠመቁ ለወጡት ሕዝብ እንዲህ ይላቸው ነበር፣ እናንተ የፍኝት ልጆች ከሚመጣው ቁጣ እንድትሸሹ ማን አመለከታችሁ? ሰማይ የሚያውቃቸው የዲያብሎስ ልጆች እንደሆነ። ዛሬ ወደድንም ጠላንም በክርስቶስ ያልሆኑ የዲያብሎስ ልጆች ናቸው። ምን ልላችሁ ነው? ክርስቶስ የሌለው ሕይወት የለውም። ምንም ብንለው ሰማይ የሚለው ምንድነው? የዲያብሎስ ልጅ የዲያብሎስ አገልጋይ ነው የሚለው። ሶስተኛ የኃጢአት ባሪያ ነው ብሎ ሰማይ የሚያውቃቸው ምን ይላል? enslaved to the power of sin ኤፌሶን 2:3 ላይ በእነዚህም ልጆች መካከል እኛ ሁላችን ደግሞ የስጋችንን የልቦናችንን ፈቃድ እያደረግን በስጋችን ምኞት በፊት እንኖር ነበር ይላል። በስጋ መኖር እንግዲህ እግዚአብሔር ጋር ምንድነው ይላል? ጥል ነው። ስለዚህ የኃጢአት ባሪያዎች ነበርን። ዮሐንስ ወንጌል ምዕራፍ 8:34 ላይ ምን ይላል? ኢየሱስም መለሰ እንዲህ ሲል እውነት እውነት እላችኋለሁ ኃጢአት የሚያደርግ ሁሉ የኃጢአት ባሪያ ነው ይላል። የኤፌሶን ቅዱሳን ሰማይ እንዴት ነው የሚያውቃቸው? ያለ ክርስቶስ የኃጢአት ባሪያ ሆነው ሙታን ሆነው የሰይጣን አገልጋይ ሆነው ነው የሚያውቃቸው። አይገርማችሁ? ዮሐንስ 15:15 ላይ እንግዲህ ወዲህ ባሮች አልላችሁም፣ ባሪያ ጌታው የሚያደርገውን አያውቅም። ወዳጆች ግን ብያቸዋለሁ፣ ከአባቴ የሰማሁትን ሁሉ ለእናንተ አሳውቂያቸዋለሁ። እናንተ የዳናችሁት ከእንግዲህ ወዲያ ግን ባሮች አልላችሁም። ለምን? በክርስቶስ ነፃ ወጣ። የዳኑትን አሁን ባሮች አልላችሁም። በክርስቶስ ያልሆነስ አሁንም ባሪያ ነው። የማን? የሰይጣን። የማን? የኃጢአት። አያችሁ? ሰማይ የሚያውቅ እንደዚህ ነው። ምናልባት እሷ እኮ ዘመዴ ነች ትሉ ይሆናል። እሱ እኮ ወንድሜ ነው፣ እሷ ያክስቴ ልጅ አጎቴ ልጅ፣ እሱ እኮ እንደዚህ ነው ብትሉ ሰማይ የሚያውቀውን ነው የምናገረው። የዲያብሎስ ልጅ ነህ ነው የሚለው። ኃጢአት ባሪያ ነህ ነው የሚለው። ሌላው አራተኛ የቁጣ ልጅ እንደሆኑ ነው። ቻይልድ ኦፍ ራዝ ኤፌሶን 2:3 ላይ እንደ ሌሎቹ ደግሞ ከፍጥረታችን የቁጣ ልጆች ነበርን ይላል። ሰማይ የሚያውቃቸው የኤፌሶን ቅዱሳንን እነሱ የቁጣ ልጆች እንደሆኑ ነው። በእግዚአብሔር ቁጣ ስር እንዳሉ ነው የሚያውቃቸው። ያለ ክርስቶስ ነው የማወራው። በክርስቶስ ከሆነ ወዲያ ያለው ሌላ ነገር ነው። ያለ ክርስቶስ ግን የቁጣ ልጆች። እንዲያውም ምን ይላል ኤፌሶን 5:8 ላይ ቀድሞ ጨለማ ነበራችሁ፣ አሁን ግን በጌታ ብርሃን ናችሁ ይላል። ኤፌሶን 5:8 ላይ ቀድሞ በጨለማ ነበራችሁ እኮ አይደለም የሚለው፣ ራሳችሁ ጨለማ ነበራችሁ ነው የሚለው። አይገርማችሁ? ሰማይ እንዴት ነው የሚያውቃቸው የኤፌሶንን ቅዱሳን? ቀድሞ ጨለማ ነበራችሁ፣ በጨለማ ሳይሆን ጨለማ ነበራችሁ። ሌላው ስድስተኛው ከእግዚአብሔር የራቁ ኤሊየኔትድ ማለት የራቁ ይለዋል። from God ወይም ደግሞ isolated ነበራችሁ፣ ተገለላችሁ ነበራችሁ። እናንተ እኮ ከእግዚአብሔር የራቃችሁ alienated ወይም ደግሞ isolated ነበራችሁ ይላል። ኤፌሶን 2:12 ላይ እንዲህ ይላል፣ በዚያ ዘመን ከእግዚአብሔር መንግስት ርቃችሁ ለተስፋው ቃል ኪዳን እንግዶች ሆናችሁ በዚህ ዓለም ተስፋ አጣችሁ ከእግዚአብሔር ተለይታችሁ ያለ ክርስቶስ ነበራችሁ ይላል። አይገርማችሁ? በዚያን ዘመን ይላል ጌታን ባልተቀበላችሁ ዘመን ከእግዚአብሔር መንግስት የራቃችሁ ነበራችሁ፣ ለተስፋው ቃል እንግዶች ነበራችሁ፣ ባይተዋር አይሶሌትድ የሆናችሁ ነበራችሁ፣ በዚህ ዓለም ተስፋ አጣችሁ ነበረ። ለምን? ካለ እግዚአብሔር ነበር የምትኖሩት። ከእግዚአብሔር ተለይታችሁ ያለ ክርስቶስ ነበራችሁ። ሰማይ የሚያውቃችሁ እንዲህ ነው ይላል። አያችሁ? ካለ ክርስቶስ ያላቸው አይደንቲቲ የኤፌሶን ቅዱሳን። ይሄ እኮ የእያንዳንዳችን ታሪክ ነው። ሌላው ደግሞ በስጋ አሕዛብ ነበራችሁ ይላል። the gentiles in the flesh ይላል ኤፌሶን 2:11 ላይ። ስለዚህ እናንተ አስቀድሞ በስጋ አሕዛብ ነበራችሁ፣ በእጅ የተገረዙ በተባሉ ያልተገረዙ የተባላችሁ ይህንን አስቡ ይላል። እናንተ እኮ አይሁዶች ሲያውቋችሁ ያልተገረዛችሁ፣ እነሱ የተገረዙት እናንተን የሚያውቋችሁ ያልተገረዛችሁ አሕዛብ ማለት ለአይሁዶች እንደ ውሻ ማለት። ስለዚህ እንደዛ ነበራችሁ። እናንተ እኮ እንኳን አይደለም በእግዚአብሔር ዘንድ በአይሁዶች ዘንድ እንኳን
እናንተ አህዛቦች ነበራችሁ፣ ያልተገረዛችሁ ሸለፈታሞች ነበራችሁ እንደ ጎልያድ ነው የሚለው። አያችሁ፣ ሰማይ አይደንቲቲያቸውን እንዲህ ነው የሚያስቀምጠው። ስለዚህ የአይደንቲቲ ቀውስ ከሌለበት ሰው ኬት እንደመጣ እንግዲህ መጠራታችሁን አስቡ ነው የሚለው አይደል? እነዚህ ሰዎች ኬት እንደመጡ ስናይ የራሳችንን ደግሞ ታሪክ በዚህ ውስጥ ማየት እንችላለን። ቀድሞ እንደውም ይላል፣ ቀድሞ ጴጥሮስ ሲናገር ስደተኞች ሲጽፍላቸው ምን ይላል? አንደኛ ጴጥሮስ 2:8 ላይ ቀድሞ ወገን አልነበራችሁም ይላል። you were not a people ይላል። አንደኛ ጴጥሮስ 2:10 ላይ እናንተ ቀድሞ ወገን አልነበራችሁም፣ አሁን ግን የእግዚአብሔር ወገን ናችሁ ይላል። አያችሁ፣ እናንተ እኮ ወገን አልነበራችሁም። ሰማይ የሚያውቃችሁ እናንተ ባይተዋር ሆናችሁ፣ እናንተ ከእግዚአብሔር ወገን ያልሆናችሁ ነበራችሁ፣ አሁን ግን ወገን ሆናችኋል ይላል። ይሄ ብቻ አይደለም ጴጥሮስ የሚለው፣ እናንተ ምህረት ያላገኛችሁ ነበር፣ አሁን ግን ምህረት አገኛችሁ ይላል። አንደኛ ጴጥሮስ 2:10 ላይ እናንተ ምህረት ያላገኛችሁ ነበራችሁ፣ አሁን ግን ምህረት አገኛችሁ። ክርስቶስን ከተቀበላችሁ ወዲያ ነው ምህረት ያገኛችሁት። ቀድሞ ግን ምህረት አላገኛችሁም። ለምን? የቁጣ ልጆች ነበራችሁ በፍጥረታችሁ። እናንተ የዲያብሎስ ልጆች ነበራችሁ። ሰማይ የሚያውቃችሁ እንዲህ ነው እያለ ጳውሎስ ለቆላስይስ ሰዎች ሲጽፍ 1:22 ላይ በፊት የተለያችሁትን ክፉ ስራችሁንም በማድረግ በሐሳባችሁ ጠላቶች የነበራችሁ፣ አሁን ግን በስጋ ሰውነት በሞቱ በኩል አስታረቃችሁ ይላል። ኢነሚስ ኢን ዩር ማይንድ፣ በአእምሮአችሁ ጠላቶች፣ በሐሳባችሁ ጠላቶች ነበራችሁ ይላል። ከማን ጋር? ከእግዚአብሔር ጋር። በሐሳባችሁ የተጣላችሁ ነበር። የእናንተ አይደንቲቲ በክርስቶስ ሳትሆኑ ይሄን ነበር የሚመስለው ይላል። ጳውሎስ ስለራሱ የመጨረሻውን ልናገር። ጳውሎስ ራሱ ስለራሱ ሲናገር ሰማይ እንዴት እንደሚያውቀው ሲናገር አንደኛ ጢሞቴዎስ 1:13 ላይ እንዲህ ይላል፣ አስቀድሞ ተሳዳቢ፣ አሳዳጅ፣ አንገላች ማለት ብላስፊመር ኤንድ ፐርሲኪዩተር፣ እንደገናም ደግሞ አን አሮጋንት ማን ነበርኩ ይላል። አንደኛ ጢሞቴዎስ 1:13 ላይ አስቀድሞ ተሳዳቢና አሳዳጅ አንገላች ምንም ብሆን ይህንን አደረገልኝ ይላል። ነገር ግን ሳላውቅ ባለማመን ስላደረግኩት ምህረት አገኘሁ ይላል። አይገርማችሁ? ጳውሎስ ራሱ ሰማይ እንዴት እንደሚያውቀው በክርስቶስ ሳይሆን ይናገራል። እንግዲህ ሶሳይቲው እንዴት እንደሚያውቃቸው አየን። ሰማይ በክርስቶስ ሳይሆኑ የነበራቸውን አይደንቲቲ ያወቅን። አሁን ደግሞ በክርስቶስ ከሆኑ በኋላ ሰማይ እንዴት ነው የሚያውቃቸው? እኛንስ ዛሬ ሰማይ እንዴት ነው የሚያውቀን የሚለው እናያለን። መጀመሪያ ላይ ያነበብኩላችሁን ጥቅስ አነባለሁ። ኤፌሶን 1:1-2 በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ በኤፌሶን ላሉ ቅዱሳን በክርስቶስ ኢየሱስ ላሉት ምእመናን ከእግዚአብሔር ከአባታችን ከጌታችን ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ ይላል። በሰማይ ያላቸው ዕውቅና their recognition in heaven በኤፌሶን በክርስቶስ ኢየሱስ ከሆኑ በኋላ identity in Christ Jesus በክርስቶስ ያላቸው አይደንቲቲ የመጀመሪያው ቅዱሳን፣ እስቲ ቅዱሳን በሉ። እነማ? እነዛ የዲያብሎስ ልጆች የተባሉ፣ እነዛ ርቀው ነበር የተባሉ፣ እነዛ በሐሳብ ከእግዚአብሔር ጋር ጠላቶች የነበሩ፣ አሁን ግን ሰማይ የሚያውቃቸው ቅዱሳን በሚለው ነው። ጳውሎስ እዚህ ጋር ምን ይላል? በኤፌሶን ላሉ ቅዱሳን ይላል። አንደኛ ቆሮንቶስ 1:2 ላይ እንዲህ ይላል፣ በቆሮንቶስ ላለች ለእግዚአብሔር ቤተክርስቲያን በክርስቶስ ኢየሱስ ለተቀደሱ ይላል። እንደገና ደግሞ የእርሱና የኛ ጌታ የሆነውን የጌታችን የኢየሱስ ክርስቶስን ስም በየስፍራው ከሚጠሩ ሁሉ ጋር ቅዱሳን ለመሆን ለተጠሩ ይላል። ሁለት ነገር ነው። አንደኛ ለተቀደሱ በማን? በክርስቶስ ኢየሱስ። ሁለተኛ ቅዱሳን ለመሆን ለተጠሩ ይላል። ቅድስና ማለት ምን ማለት ነው? ሰማይ እንግዲህ የሚያውቃቸው እነዚህን ሰዎች ቅዱሳን። ቅዱሳን ማን ነው? ቅድስናስ ማለት ምን ማለት ነው የሚለውም መጀመሪያ ነው። ቅድስና ማለት መለየት ነው። አሁን ቅድም ከተባለው ከዲያብሎስ አሽከርነት፣ ከዲያብሎስ ልጅነት፣ ከጨለማው መንግስት መለየት ወይም ሰፓሬሽን፣ ሴት አፓርት መሆን አንድ ቅድስና ነው። ሁለተኛ ፒዩሪፊኬሽን መንጻት ነው። ቅድስና ማለት መታጠብ፣
በክርስቶስ ደም፣ በእግዚአብሔር ቃል፣ በእግዚአብሔር መንፈስ መንጻት ቅድስና ነው። ሌላው መሰጠት ነው። ለክርስቶስ መሰጠት ዴዲኬሽን ማለት ነው። መቀደስ ማለት ለክርስቶስ መሰጠት፣ ራስን ዴዲኬት ማድረግ ነው። አራተኛው ቅድስና ማለት an imitation of Christ፣ ክርስቶስን መምሰል ነው። እንግዲህ ቅዱሳን ናችሁ ሲላቸው ተለይታችኋል እያላቸው ነው። ነጽታችኋል እያላቸው ነው። ዴዲኬት ሆናችኋል እያላቸው ነው። አሁን ክርስቶስን መምሰል ጀምራችኋል እያላቸው ነው። ቅዱሳን ማን ነው ለሚለው አንድ ነገር እንድናውቅ የሚያስፈልገው፣ እኛ ብዙ ጊዜ ሰዎች ጌታን ተቀበሉ ሲባል ዳግም ተወለዱ ነው የምንለው። ያ ብቻ አይደለም። አንድ ሰው ጌታን ሲቀበል 3 ነገር ነው በህይወቱ የሚሆነው። የመጀመሪያው ጀስቲፊኬሽን፣ ይጸድቃል። ሌላው ምንድነው? ሪጄኔሬሽን ይሆናል፣ ዳግም ልደት ያገኛል። ሶስተኛው ሳንቲፊኬሽን፣ ይቀደሳል። ሶስቱም በአንድ ቅጽበታዊ ሰዓት የሚሆን ነው። ለዚህ ነው ጳውሎስ ቅድም እዚህ ቆሮንቶስ ላይ በቆሮንቶስ ላለች ለእግዚአብሔር ቤተክርስቲያን በክርስቶስ ኢየሱስ ለተቀደሱ ይላቸዋል። ደግሞ ትቀደሱ ዘንድ ተጠራችሁ። ኦሬዲ ተቀድሰዋል። ግን ቆሮንቶስ ውስጥ ብዙ ችግር አለ። እንዳውም ስጋዊ ናችሁ ነው የሚላቸው። እንዳውም ወተት ጋትኳችሁ ነው የሚላቸው። ግን ትቀደሱ አስቀድሞ ግን በክርስቶስ እንደተቀደሱ ይነግራቸዋል። እስቲ የቅድስና ደረጃዎችን እንይና ወደሚቀጥለው እንሄዳለን። የቅድስና ደረጃዎች በ3 ነው የሚከፈሉት። ያለፈ፣ የአሁን ጊዜና የሚመጣው። ያለፈ ጊዜ ቅድስና የሚባለው the past stage of sanctification የሚባለው ሰዎች ገና ጌታን ሲቀበሉ በክርስቶስ የሚቀደሱት ነው። ይሄ ቅድስና ፖዚሽናል ሳንቲፊኬሽን ይባላል። ከድቅድቅ ጨለማ ወደሚደነቅ ብርሃን ሰው ሲመጣ፣ ከሰይጣን መንግስት ወደ እግዚአብሔር መንግስት ሲመጣ ይሄ የፖዚሽናል ቅድስና። ይሄ ደግሞ ወዲያው ቅጽበታዊ ስለሆነ ኢንስታንቲኒየስሊ ወይም ራዲካል ሳንቲፊኬሽን ይባላል። ሌላው ደግሞ ኢኒሻል ሳንቲፊኬሽን የመጀመሪያ ቅድስና ነው። ሰው ገና ጌታን ሲቀበል የሚቀደሰው ነው። ይሄ ማለት ሪሙቪንግ ፔናሊቲ ኦፍ ሲን፣ ከኃጢአት ቅጣት ፔናሊቲ ሲቀርላት ማለት ነው። እግዚአብሔር ኖ ሞር ኮንደምኔሽን፣ ቁጣ ኩነኔ የለባችሁም የሚል ነው። ይሄ እንግዲህ የነፍስና የመንፈስ ሪደምሽን ነው። የሰው ነፍስ የሰው መንፈስ በክርስቶስ ደም ስትዋጅ የኃጢአት ፔናሊቲ ሲቀርላት ማለት ነው። ሁለተኛው ቅድስና ደረጃ the present stage of sanctification። ይሄ አሁን የምንቀደሰው ይሄ ተግባራዊ ቅድስና ይባላል። ፕራክቲካል ሳንቲፊኬሽን ነው። ይሄ በተግባር የምናደርገው ነው። እግዚአብሔር የሚጠላውን በመተው እግዚአብሔር የማይወደውን በመተው ነው። ይሄ ልምምዳዊ ቅድስና ይባላል። ኤክስፔሪየንሻል ወይም ደግሞ ኤክስፔሪየንስድ እያደረግነው የምንሄደው ሳንቲፊኬሽን ነው። ሌላው ተራማጅ ቅድስና ወይም ፕሮግሬሲቭ ሳንቲፊኬሽን ነው። በአንድ ጊዜ ሳይሆን በመንፈሳዊ ነገር ባደግን ቁጥር የምንቀደሰው ቅድስና ነው። አለበለዚያ ያላደገ ክርስቲያን ምን ይሆናል? አሁንም እንደ ሕፃን ልጅ ከስጋዊ ሆኖ የስጋ ስራዎችን ያደርጋል። ይሄ ሪሙቪንግ ፓወር ኦፍ ሲን ነው። ከኃጢአት ኃይል ነው ይሄ የምንላቀቀው። አንዳንድ አላደለ ሱሶች ልምምዶች ካሉብን ከኃጢአት ኃይል የምንላቀቀው ቅድስና ይሄ ሪዲሚንግ ሶል ነው። የሶል ቅድስና ነፍሳችንን እግዚአብሔር በአእምሮ መታደስ በመለወጥ ስሜታችንን በመግራት ፈቃዳችንን በማቅናት ወደ ክርስቶስ የምንቀደሰው ይሄ ቅድስና ነው። ሶስተኛው ግን የወደፊት ቅድስና ነው። the stage of sanctification the future stage of sanctification የሚባለው ይሄ ሙሉ ቅድስና ነው። ኮምፕሊት ቅድስና የሚባለው ነው። ፉል ሳንቲፊኬሽን ይባላል። የመጨረሻ ቅድስና ነው። ፋይናል ሳንቲፊኬሽን ይባላል። ፍጹም ቅድስና ኮምፕሊት ሳንቲፊኬሽን ይባላል። ይሄ ሪሙቪንግ ፕሬዘንስ ኦፍ ሲን ከኃጢአት ህልውና መውጣት ነው። ይሄ እንዴት ይቻላል? የማይሞተውን አካል ስንለብስ ነው። የማይሞተውን አካል ስንለብስ ኮምፕሊትሊ እንቀደሳለን። ፍጹምነት ውስጥ እንገባለን። አሁን ግን ማቹርድ ነው እንጂ የምንሆነው ፍጹም አንሆንም። እና ስለዚህ ይሄ አይነቱ ቅድስና ነው። ስለዚህ በዚህ መልኩ የተቀደሱ ስለሆኑ እናንተ የኤፌሶን ሰዎች በክርስቶስ ሰማይ የሚያውቃችሁ ምኖች ናችሁ? ቅዱሳን ናችሁ ይላል። እስቲ ቅዱስ ነኝ የምትሉ ያው በስሜ ጸልዩ ባትሉ ቅዱሳን ናችሁ። ሌላው በክርስቶስ ማን ናቸው የሚለውን እናያለን። ቁጥር 3 ላይ
በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን ኢየሱስ ክርስቶስ አምላክና አባት ይባረክ ይላል። የመጀመሪያው እንግዲህ እነዚህ ሰዎች በክርስቶስ ማን ነኝ who am I in Christ ቢሉ በኤፌሶን ያሉ ቅዱሳን we are saints ማለት ይችላሉ። እኛ ቅዱሳን ነን ማለት ይችላሉ። I am a saint ማለት ትችላላችሁ። እኔ ቅዱስ ነኝ ማለት ነው። በሁለተኛው ግን we are blessed ማለት ይችላሉ። የተቀደሱ ብቻ ሳይሆኑ የተባረኩ ናቸው። in Christ ነው። ግን ክርስቶስ ከሌለበት በረከትም የለም ቅድስናም የለም። ሰማይ የሚያውቃቸው በክርስቶስ ነው። in Christ በመንፈሳዊ በረከት ሁሉ የተባረኩ። ስለዚህ we are blessed ማለት ይችላሉ። I am blessed ማለት ትችላላችሁ። በክርስቶስ በሰማያዊ ስፍራ አያችሁ ክርስቶስ ይገባል እዚህ ጋር በመንፈሳዊ በረከት ሁሉ የተባረኩ። ይሄ በረከት አንደኛ in Christ ነው። ሁለተኛ ኢንቪዚብል ነው፣ የማይታይ ነው። ኢንታንጂብል ነው ወይም ደግሞ የማትጨብጡት የማትዳስሱት ነው። ለምሳሌ የክርስቶስ ሰላም የክርስቶስ ፍቅር አጨብጡትም፣ ግን በሚጨበጥ አካል ውስጥ ይገለጣል፣ በሚታይ አካል ውስጥ ይገለጣል። ስለዚህ ፊዚካልም ማቴሪያልም አይደለም። ይሄ በረከት መንፈሳዊ በረከት ነው እና ስለዚህ ቸርነቱን ምህረቱን ይቅርታውን ሲያደርግልን እንደዚህ አትዳስሱትም አታዩትም፣ ነገር ግን በሚታየው አካል ውስጥ ማኒፌስት ያደርጋል። ይሄ መንፈሳዊ በረከት ነው። ሌላው ዘላለማዊነት አለው። ይሄ ዘላለማዊነት አለው። የምድራዊ በረከት አለ ዘዳግም ላይ በኋላ መጣበታለሁ። ይሄ ዘላለማዊነት አለው። ስፒሪቹዋል ብሌሲንግ ነው። ለምሳሌ ዮሐንስ 14 ከ15 እስከ 16 እንዲህ ይላል፣ ብትወዱኝ ትእዛዜን ጠብቁ፣ እኔም አብን እለምነዋለሁ ለዘላለም ከናንተ ጋር እንዲኖር ሌላ አጽናኝ እስቲ ለዘላለም በሉ፣ ለዘላለም ከናንተ ጋር እንዲኖር ሌላ አጽናኝ እሰጣቸዋለሁ ይላል። ለዘላለም ከኛ ጋር የሚኖር ነው። ስለዚህ ይሄ ስፒሪቹዋል ብሌሲንግ ነው፣ ዘላለማዊ ነው። ነገር ግን ምንድነው? መቼም ጌታ እየባረኩ ባርካለሁ ብሏል አይደል? ዕብራውያን 6:13 ላይ እንደዚህ ይላል። ዕብራውያን 6:13 እስከ 14 እግዚአብሔርም ለአብርሃም ተስፋ በሰጠው ጊዜ በእውነት እየባረኩ ባርካለሁ እያበዛው አበዛሃለሁ ብሎ ከእርሱ ጋር በሚበልጥ በማንም ሊምል ስላልቻለ በራሱ ማለ ይላል። እኛ ኦልሬዲ ብለስድ ነን፣ ግን ኢየሱስ ክርስቶስ ህይወት ሰጥቶን ብቻ ያበቃም። ህይወት እንዲበዛልን ይፈልጋል። ህይወት እንዲሆንላችሁ እንዲበዛላችሁ። ሰላም ብቻ ሰጥቶን አይደለም፣ ሰላም እንዲበዛልን ይፈልጋል። ፍቅር ብቻ ሰጥቶን ፍቅር እንዲበዛልን፣ ደስታ እንዲበዛልን፣ ሁሉ ነገር ጨምሩ እንደሚል እንድንጨምር ይፈልጋል። ስለዚህ የባረከ ይባርከናል ማለት ነው እንጂ ኦልሬዲ የተባረክን ህዝቦች ነን። በዛ ዳግም 28:11 ላይ ከ1 እስከ 11 እናንተ በቤታችሁ ተመልከቱት። ይሄ ፊዚካልና ማቴሪያል ብሌሲንግ ነው። ይሄ ፊዚካልና ማቴሪያል ብሌሲንግ ነው። ይሄ ኮንዲሽናል ነው። ኮንዲሽናል ያደረገው ምንድነው ብትሉ እግዚአብሔርን እሺ ብትሉ ብትታዘዙት የምትባረኩ፣ እምቢ ካላችሁ ከርሱም እዛው ተጽፏል። በሰማያዊ በረከት ግን እንደዚህ የለም። ምክንያቱም እግዚአብሔር እዚህ ባርኮ እዚህ ደግሞ ከርስ አያደርግም። ዘላለማዊ በረከት ነው እግዚአብሔር የባረከን በክርስቶስ ኢየሱስ። ይሄ ግን ኮንዲሽናል ነው። ሁኔታዎችን ማንታዘዘው ከሆነ ከርሱም በእኛ ላይ ይሰራል። የብሉይ ኪዳኑ እንደዛ ነው የሚለው እና የእስራኤል ህዝቦች እንግዲህ የእግዚአብሔርን ድምፅ ሰምተው መታዘዝ አለባቸው። ለዚህ ነው እሱ ከመታዘዝ ከህግ ጋር ነው። እኛ ግን የህግ ፍጻሜ የሆነው ክርስቶስ ስለታዘዘ ህግን ስለፈጸመልን እግዚአብሔር በክርስቶስ ያፈሰሰልን በረከት ነው። ግን እዛ ውስጥ ገብተን ለመለማመድና እንዲበዛልን እኛም መታዘዝ ይጠብቅብናል። እንዲበዛልን ኦልሬዲ ጌታ ሰጥቶናል። ስጠኝ የምንለው ጉዳይ አይደለም። እንዲበዛልን ግን እኛ እግዚአብሔርን በታዘዝነው ቁጥር ሰላሙም፣ ደስታውም፣ ፍቅሩም ኃይሉም የሚበዛልን በዛ ውስጥ ስንለማመደው ነው። ምክንያቱም የመንግስተ ሰማያትን ላይፍ ማንኖረው ከሆነ በስጋ ብቻ የምንመላለስ ከሆነ ያው የብሉይ ኪዳን አይነቱ ሊሆንብን ነው። መንፈሳዊ ነገር ውስጥ ግን ገብተን መዋኘት ተፈቅዶልናል። ሌላው በክርስቶስ ሰማይ የሚያውቃቸው እንዴት ነው? በክርስቶስ who am I in Christ ቢሉ እነሱ በክርስቶስ መመረጥን
ኢን ክራይስት ጂሰስ እኛ ተመርጠናል ማለት የሚችሉ ናቸው። ቁጥር 4 ላይ ምን ይላል? ዓለም ሳይፈጠር በፊቱ ቅዱሳን ነውር የሌለን በፍቅር እንሆን ዘንድ በክርስቶስ ምን አደረገን? መረጠን ይላል። ስለዚህ we are chosen ማለት ይችላሉ። I am chosen ማለት እንችላለን። ስለዚህ የተመረጡ ናቸው። እዚህ ላይ ነው እንግዲህ አሁን በጣም ችግር የሚፈጠረው። ብዙ ጊዜ ሰዎች እዚህ ጋር ነው እንግዲህ ካልቪን አርሚን እያሉ የሚሟገቱት። አንድ ነገር ልንገራችሁ፣ ካልቪንንም ተውት፣ አርሚንንም ተውት። አንዳንዴ ችግር የሚፈጥሩብን እነዚህ ናቸው። መጽሐፍ ቅዱስ ግን ምን ይለናል? መጽሐፍ ቅዱስ ምን ይላል? መጠራታችሁን ተመልከቱ ይላል። አንደኛ ቆሮንቶስ ምዕራፍ 1 ከ26 እስከ 29 እንደዚህ ይላል። ወንድሞች ሆይ መጠራታችሁን ተመልከቱ። እንደ ሰው ጥበበኞች የሆኑ ብዙዎች፣ ኃያላን የሆኑ ብዙዎች፣ ባለጠጎች የሆኑ ብዙዎች አልተጠሩም። ነገር ግን እግዚአብሔር ጥበበኞችን እንዲያሳፍር የዓለምን ሞኝ ነገር መረጠ። እስቲ መረጠ በሉ። ሁለተኛ ደግሞ ብርቱ ነገር እንዲያሳፍር እግዚአብሔር የዓለምን ደካማ ነገር መረጠ። እስቲ መረጠ በሉ። ሶስተኛ እግዚአብሔር የሆነውን ነገር ሁሉ እንዲያጠፋ የዓለምን ምናምንቴ ነገር፣ የተናቀውንም ነገር፣ ያልሆነውንም ነገር መረጠ። እስቲ መረጠ በሉ። እንግዲህ መጠራታችሁን ስትመለከቱት ቃሉ ምንድን ነው የሚለው? ተመረጣችሁ ነው የሚለው አይደለ? እንደሚለው ካልቪንም ወይም ደግሞ አርሚንም አይደለም የሚነግረን። ባይብል ራሱ ምን ይላል? ወንድሞች ሆይ መጠራታችሁን ተመልከቱ ካለ በኋላ እግዚአብሔር ሊያሳፍር ያለምን ጥበበኞች የሆኑትን ብዙዎች፣ ኃያላን የሆኑ ብዙዎች፣ ባለጸጋ የሆኑትን አልመረጠም፣ አልተጠሩም። ነገር ግን እግዚአብሔር ጥበበኞች እንዲያሳፍር የዓለምን ሞኝ ነገር መረጠ። ጌታ ኢየሱስ ምን አላቸው ለደቀ መዛሙርቶቹ? ዮሐንስ 15:16 ላይ እኔ መረጥኳችሁ እንጂ እናንተ አልመረጣችሁኝም ማለት። እንዴት እንደመረጣችሁ ሉቃስ 6:13 እንደዚህ ይላል። በነጋ ጊዜ ደቀ መዛሙርቱን ጠራ፣ ከነርሱም 12ቱን መረጠ፣ ደግሞም ሐዋርያ ብሎ ሰየማቸው ይላል። እስቲ አስቡ፣ የዘብዴዎስ ልጆች ዮሐንስና ያዕቆብ ኢየሱስ ነው ሄዶ የጠራቸው ወይስ እነሱ ናቸው ፈልገውት የመጡት? እሱ አይደለ እንደ ሄዶ መረባችሁን ጥላችሁ ተከተሉ ባላቸው ጊዜ አባታቸውንም መረባቸውንም ጥለው ተከተሉ። ማቴዎስ ቀራጭ ነበር፣ ሲቀርጥ ነበረ። ማን የመረጠው? ኢየሱስ ነው ወይስ እሱ ነው ቀረጠውና ትቶ ኢየሱስን የተከተለ? ተከተለኝ ባለ ጊዜ ጥሎ ነው የተከተለው። እነ ጴጥሮስንም በሌላም ሰው በተለያየ መንገድ የሚምጡ ሁሉን ግን የመረጠ ኢየሱስ ክርስቶስ ነው። በነጋ ጊዜ ደቀ መዛሙርቱን ጠራ፣ ከነርሱም 12ቱን መረጠ፣ ደግሞ ሐዋርያ ብሎ ሰየማቸው ይላል። ወደድንም ጠላንም ዳነው በኢሌክሽን በምርጫ። እናንተ ይላል እኮ ገና ዓለም ሳይፈጠር በፊቱ ቅዱሳን ነውር የሌለን እንሆን ዘንድ አስቀድሞ መረጠን ይላል። ምርጫን ስንመለከተው እግዚአብሔር የመረጠን ጥሩ የሆነም ወይም መጥፎም የሆነ ነገር ሳንሰራ በፊት ነው። አይደለም ሳናውቀው በፊት ነው። ጥሩን ክፉና ደጉን ሳናውቅ አይደለም ገና ሳንፈጠር በፊት እግዚአብሔር መረጠን የሚለው መጽሐፍ ቅዱስ ሮሜ 9:10 እስከ 11 ይህ ብቻ አይደለም፣ ነገር ግን ርብቃ ደግሞ ከአንዱ ከአባታችን ከይስሐቅ በጸነሰች ጊዜ ይላል። እዚህ ላይ ያስምሩልኝ፣ ልጆቹ ገና ሳይወለዱ ይላል፣ በጎ ወይም ክፉ ምንም ሳያደርጉ ይላል። በጎም ነገር አያደርጉም፣ አልተወለዱም፣ ክፉም አላደረጉም፣ ከጠሪው እንጂ ከስራ ሳይሆን ይላል። ከጠራው እንጂ ከስራ ሳይሆን በምርጫ የሚሆነውን የእግዚአብሔርን ሐሳብ ያጸና ዘንድ ይላል። በምርጫ እግዚአብሔር ያዕቆብን ወደድኩ ኤሳውን ጠላው ይላል። እንግዲህ ምሕረት ለወደደ ወይም ለሮጣ አይደለም ይላል ሮሜ 9:16 ላይ ከሚምር ከእግዚአብሔር ዘንድ ነው እንጂ። ስለዚህ የዳኑት የኤፌሶን ቅዱሳን በምርጫ ነው። ትዝ ይላችኋል ቆሮንቶስ 18 ወር ነው አይደል የተቀመጠው? 18 ወር ነው አይደል?
ዓመት ከ6 ወር ማለት ነው። እዚህ ቆይ ሰዎች አሉኝ ያለው ማን ነው? ለጳውሎስ። ጳውሎስ ተነስቶ ሊሄድ ነበር። ኖ አሉኝ እዚህ ቆይ ያለው ማን ነው? ጌታ ነው። እነዛ የት ያውቃቸዋል ጳውሎስ? የኛ ድርሻ ምንድነው? አሁን ከናንተ ብጠይቃችሁ መቼ እንደምትሞቱ ታውቃላችሁ? ማናችንም ሞታችንን እናውቀዋለን? አልነገረንም። ማን እንደሚድን ማን እንደማይድን እኛ አሁንን እንድናውቅ አልተፈቀደልንም። ወንጌል መስበክ ነው የኛ ድርሻ። እግዚአብሔር ግን የራሱ የሆኑትን ያውቃል። በፕሪዴስቲኔሽኑ በፎርኖሌጁ ያውቃል። ዓለም ሳይፈጠር አውቋቸዋል ማን መንግስተ ሰማያት በእግዚአብሔር ፎርኖሌጅ ውስጥ። ግን እኛ አናውቅም። ለማንም ወንጌል መስበክ አለብን። እግዚአብሔር ማንን እንደሚድን እሱ ነው የሚያውቀው። አንድ ሰው ብላችሁት ጌታን ባይቀበል እስከሚሞት ድረስ ስበኩት፣ እስከሚሞት ድረስ ጸልዩለት። በዛው ከሄደ አልተመረጠም። ምን ታደርጉታላችሁ? አሁን ለምሳሌ በቀራንዮ መስቀል ላይ የተሰቀሉትን ሰዎች ተመልከቱ። ኢየሱስ ለሁለቱም ኢንቢትዊን መካከለኛ ሆኖ ነው የመሃላቸው የተሰቀለ። ለዚህም ምሕረት ያደርጋል። ያ ግን እስከ መጨረሻ ጥግ ድረስ እየተቃወመ ሞተ። ስላልተመረጠ ነው። ይሄ ደግሞ ጌታን ተቀበለ። ይሄ ደግ ሆኖ ነው። ይሄም ወንበዴ ነው፣ ያም ወንበዴ ነው። ግን ጌታ ኢየሱስ ክርስቶስ የራሱ የሆኑትን ያውቃል። ስለዚህ መጠራታችሁን ስትመለከቱ ይላል እኔ መረጥኳችሁ እንጂ እናንተ አልመረጣችሁኝም ነው የሚለው። እኔ ፍሪ ዊል አለኝ፣ ነፃ ፈቃድ አለኝ ብላችሁ እኔ ጌታ መርጬ እመጣለሁ ብሎ የዳነ ሰው የለም። መጽሐፍ ቅዱስ እንደዚያ ያስተምረናል። ሁሉ ኃጢአት ሰርተዋል፣ የእግዚአብሔር ክብር ጎሏቸዋል ይላል። እንደው ሙታን ነበራችሁ፣ የዲያብሎስ ልጆች ነበራችሁ፣ የቁጣ ልጆች ነበራችሁ ነው የሚለው። አንድ የሞተ ሰው የቁጣ ልጅ የሆነ የዲያብሎስ ልጅ የሆነ እንዴት ብሎ ነው ወደ ጌታ የሚመጣው? አይችልም። እግዚአብሔር ራሱ ካረዳው በቀር፣ እግዚአብሔር ራሱ የጠፉትን ፍለጋ ኢየሱስ መጥቶ ከትቢያ ላይ ካላነሳ በቀር ማንም በምርጫው መንግስተ ሰማያት አልገባም። ጌታ መርጦ ነው እንጂ። እግዚአብሔር ያደላል ወይ ነው እዚህ ጋር? እግዚአብሔር ለማንም አያደላም። አንተና እኔ መስበክ ነው ያለብን። ለሁሉም ወንጌል ስበኩ ተብሏል። ጥቁር አይልም፣ ነጭ አይልም፣ አሜሪካዊ አይልም፣ ኢትዮጵያዊ፣ ለሁሉም መስበክ የኛ ነው። የሚድኑትን የራሱ የሆኑትን እግዚአብሔር ያውቃቸዋል። የኛ እንድናውቅ አንተና እኔ ፈቃድ ኖሮን መምረጥ ከቻልን እግዚአብሔርን ለምን መረጥክም ማለት አንችልም። ለምን ያዕቆብን ትተህ ለምን ኤሳውን አልመረጥክም ልትሉት አትችሉም። የእግዚአብሔርን መንፈስ ያማከረ ማን ነው ይላል እግዚአብሔር ቃል። ስለዚህ ወገኖቼ እነሱ በምርጫ እንደዳኑ ነው የሚያስረግጥላቸው። አንደኛ ጴጥሮስ 2:9 ላይ እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁ የእርሱን በጎነት እንድትናገሩ የተመረጠ ትውልድ ይላል። ስለዚህ የዳናችሁት በምርጫ ነው እያለ ነው። የንጉሥ ካህናት የሆናችሁት በምርጫ ነው የሚለው። መዝሙር 47:4 ላይ ለርስቱ እኛን መረጠን ይላል። ለርስቱ እኛን መረጠ የወደደውን ያዕቆብን ውበት ይላል። ስለዚህ ለርስቱ እስራኤልን ሲመርጥ ለምን አብርሃምን መረጠው? ለምን ሌላ ሰው አልመረጠም? ከምድር ላይ ለምን አብርሃምን መረጠው? ለምን ኖህን መረጠው? አናውቅ። አንደኛ ተሰሎንቄ 5:9 ላይ እግዚአብሔር ለቁጣ አልመረጠንም ይላል። ስለዚህ እኛ ለቁጣ አልተመረጣችሁም ይላል። የኤፌሶን ቅዱሳን የተባረኩ ናቸው፣ የተመረጡ ናቸው። at the same time ቅዱሳን ናቸው። አሁን ሰማይ የሚያውቃቸው እንደዚህ ነው አይደንቲቲያቸው። ሌላው በክርስቶስ ማን ነኝ who am I in Christ ለሚለው አስቀድመው የተወሰኑ እንደሆኑ ይናገራል። ምን ይላል? ቁጥር 5 ላይ በበጎ ፈቃዱ እንደወደደ በኢየሱስ ክርስቶስ ሥራ ለእርሱ ልጆች ልንሆን አስቀድሞ ወሰነ። እስቲ አስቀድሞ ወሰነ በሉ። ለሁለት ፐርፐዝ ነው እግዚአብሔር። አንደኛ ለእርሱ ልጆች ልንሆን ይላል። ለእርሱ ልጆች ልንሆን አስቀድሞ ወሰነን ይላል። ሁለተኛ ለምንድነው ፕሪዴስቲኔት ያደረገው? ሮሜ 8:29 ላይ ልጁ በብዙ ወንድሞች መካከል በኩር የሆኑ ዘንድ አስቀድሞ ያወቃቸው የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗል ይላል።
ስለዚህ የክርስቶስን መልክ ልንመስል ወስኗል። ዛት ኢዝ ፕሪዴስቲኔሽን። ያስቀድሞ ደግሞ እግዚአብሔር በክርስቶስ ኢየሱስ ሥራ ለእርሱ ልጆች ልንሆን አስቀድሞ ወስኗል። ስለዚህ እግዚአብሔር ልጆችም ያደረገን የክርስቶስንም መልክ እንድንመስል አስቀድሞ ወስኗል። በምን ይላል? በፍቅር ይላል። በፍቅር በኢየሱስ ክርስቶስ ልጆች ልንሆን። አንደኛ ዮሐንስ 3:1 ላይ እንዲላል ይሄ በፍቅር የሚለውን ሲገልጠው የእግዚአብሔር ልጆች ተብለን ልንጠራ አብ እንዴት ያለውን ፍቅሩን እንደሰጠን እዩ ይላል። እንዲሁም ነን ይላል። አያችሁ፣ በፍቅር ነው እግዚአብሔር ልጆች ልንሆን ያደረገን፣ እንዲሁም ነን ይላል። አሜን። Who am I in Christ Jesus? በክርስቶስ ኢየሱስ ማን ነኝ ለሚለው ቁጥር 5 ላይ በበጎ ፈቃዱ እንደወደደ በኢየሱስ ክርስቶስ ሥራ። በማን ሥራ? በኢየሱስ ክርስቶስ ሥራ ለእርሱ ልጆች ልንሆን። እዚህ ላይ ነው ሌላው ደግሞ አከራካሪ። ብዙ ሰዎች አይዋጣቸውም። የእግዚአብሔር ቃል ምን ይላል? በእንግሊዘኛው the adapt of children ይላል። የማደጎ ልጅ ይለዋል በአማርኛ። ግን አማርኛውን አትቀበሉት። ብዙዎቻችን ያው ከኢትዮጵያና ከኤርትራም የመጣን ማደጎ የሚለው ኮንሴፕት እንጠለዋለን። ግን የእግዚአብሔር ቃል እዚህ ጋር የሚለው አዳፕት ናችሁ ነው የሚለው። ያ ብቻ አይደለም፣ the adoption of son ይላል። ገላትያ ምዕራፍ 4:5 ላይ ምን ይላል? እንደ ልጆች እንሆን ዘንድ የሚለውን we might receive the adoption of son ይላል። ሌላው ሮሜ 8 ላይ አይደለም አባባ የምትሉበት የልጅነት መንፈስ የሰጣችሁ እሱ you have received the spirit of adoption ይላል። እናንተ የዲያብሎስ ልጆች ነበራችሁ፣ የቁጣ ልጆች ናችሁ። እግዚአብሔር አንድ ልጅ ብቻ ነው ያለው። ማን? ቢጎትን ሰን የተባለው ማን? ክርስቶስ ኢየሱስ። ሁሉ ነገሩ አባቱን የሚመስል ከማርያም ስለተወለደ የሰው ልጅ ተባለ በኢንካርኔሽን ስለመጣ እንጂ እሱ ጋድ ሰን ነው። ቀድሞም የእግዚአብሔር ልጅ ነው የሚባለው። ኢየሱስ የሚታወቀው ጋድ ሰን ነው። ጋድ ዘ ፋዘር ነው የሚታወቀው። ጋድ ዘ ሆሊ ጎስት ነው። አንድያ ልጁን ሰጠን ነው የሚለው አይደለ እንዴ? አንድ ልጅ ነው ያለው እግዚአብሔር። በክርስቶስ ኢየሱስ ስንሆን ጸጋ የሚለውን ክተቱበት። እግዚአብሔር በጸጋ ነው ልጆች ያደረገን። እዚህ ላይ ነው እንግዲህ ሰማይ ራሱ የሚያውቀን እነዚህ ከየት የመጡ ናቸው ሲባል ልብሳቸውን በበጉ ደም አጥበው የመጡ ናቸው ነው የምንታወቀው። ልጅነት ያገኘነው በክርስቶስ ደም ተዋይተን ነው። ወንድሞቼ ሊለን አላፈረብንም ሲል እኮ የምናሳፍር ሰዎች የነበርን፣ ግን አሁን በክርስቶስ ደም ከታጠብን ከተቀደስን የእግዚአብሔር ልጆች ከሆንን ወዲያ እኩል ወራሾች ነን፣ መብት አለን፣ ሁሉም ነገር። እስቲል ግን ቢጎትን ሰን የሚባለው ኢየሱስ ክርስቶስ ነው። እንዴት? ኢየሱስ አልተፈጠረም፣ እኛ ግን ፍጡራን ነን። አያችሁ፣ ፍጡራኖች የሆነውን ነው አዳፕት አድርጎ። ፍጡራን ብቻ አይደለም የወደቅን የአንድ ወቅት የዲያብሎስ ልጆች የነበርን የቁጣ ልጆች። ራሱ ቃሉ የሚለው የቁጣ ልጆች ነበራችሁ፣ የዲያብሎስ ልጆች ነበራችሁ። በዛ ላይ ፍጡራን ነን። ኢየሱስ ግን የእግዚአብሔር ልጅ ነው ሲባል አንደኛ ፍጡር አይደለም፣ ሁለተኛ ኢየሱስ ክርስቶስ ሙሉ በሙሉ እግዚአብሔርን ነው የሚመስል። ቴዎሎጂካሊ ስንመረመር በደንብ አድርገን ብናየው አዳፕት ሆነን ነው በጸጋ የእግዚአብሔር ልጆች ሆነን ነው። አባባ የምትሉበት የልጅነት መንፈስ ራሱ the spirit of adoption ነው የሚለው መጽሐፍ ቅዱስ። አንዳንድ አበሾች አይቀበሉትም። አትቀበሉት፣ ችግር የለም። ወደድንም ጠላንም ግን አዳፕት ሆነን ነው በጌታ። ይሄ አዳፕሽን ስፒሪትን አንዳንድ ኮሜንታሪዎችንም አንብቡ። እንዳውም አንድ ኮሜንታሪ ላይ ሳነብ ምን ይላል? ሮማውያኖች ባሪያ በቤታቸው ቢኖር መንግስት ንብረታቸውን እንዳይወርስ ያንን ባሪያ ልጅ ያደርጉታል፣ አዳፕት አድርገው እና ሙሉ ወራሽ ያደርጉታል ይላሉ። በዛ ይገልጹታል። ጳውሎስ በዚህ ሴንስ ሲሆን የተናገረው ይላሉ። አላውቅም፣ ግን አንድ ነገር ምንድነው መጽሐፍ ቅዱስ የሚለን የትኛውም ካበሻ በቀር ሰምቻለሁ፣ የትኞቹም ዜጎች ይሄ አዳፕሽን የሚለው ነገር እንዳለ ነው የሚቀበሉት እንደወረደ። ግን እኛ አበሾች ጋር ጥሩ እንትን የለውም። ይሄ ማደጎ የሚለው ነገር ጥሩ ስያሜ ስለሌለው አሜን ለማለት አንቀበልም። እንዳውም ሁለት አስተማሪዎችን እሰማቸው ነበርና አዳፕሽንን
እንደዚህ ነው እያሉ በራሳቸው እየተረጎሙ ላለመቀበል ሲታገሉ አያቸዋለሁ። እናንተም አለመቀበል ትችላላችሁ። የእግዚአብሔር ቃል ግን የሚለው እንኳን አይደለም ልጅነቱን የተቀበላችሁት ስፒሪት አባባ እንድትሉ የሚያስችላችሁ ዘ ስፒሪት ኦፍ አዳፕሽን ነው ተሰጥቷችሁ ነው እንጂ አባባ ማለት አትችሉም ነበር ነው የሚለው። ለምን? እኛ ከማይጠፋ ዘር ነው የተወለድነው። አዎ፣ ግን እግዚአብሔር በጸጋ ነው ያዳነን። በጸጋ ነው ልጆች ያደረገን። እግዚአብሔር በጸጋ ነው። ስለዚህ በእኛና በክርስቶስ መካከል ትልቅ ልዩነት አለ። አንድያ ልጁን እስኪሰጥ ዓለምን ወደደ ይላል። እኛን ደግሞ በጸጋ አዳፕት አደረገና ወራሾች አደረገን። እነዚህ የኤፌሶን ሰዎች በክርስቶስ ኢየሱስ ሳይሆኑ የነበራቸው አይደንቲቲ ምን አይነት ሰዎች እንደሆኑ ሰማይ የሚያውቃቸው፣ አሁን ደግሞ በክርስቶስ ኢየሱስ ከሆኑ በኋላ ሰማይ የሚያውቃቸው እንደዚህ ነው። ስለዚህ አዳፕሽን መሆን ማለት ኢንፌሪዮሪቲ የበታችነት እንዲሰማን አይደለም። ጌታ ራሱ ምንድነው እኛ ወንድሞቼ ሊለን አላፈረብንም። እኩል ከሱ ጋር ነው ያስቀመጠን። ምንም የበታች ያደርገን። ምንም ደግሞ ልጆች ብንሆን ክርስቶስን አንሆን። እሱ ፍጡር አይደለም። እኛ ግን ተፈጣሪዎች እንደሆኑ ልናስብ ይገባል። ያ ነው ቢጎትን የሚለውን ሲተረጉመው እንደዛ ነው የሚተረጉመው። ከዚህ በላይ ባለ ጥሩ ነው። ጌታ ይባርካችሁ።